ይሄው መታለ ዜድዬ ልትታረቁ ነው። ታረቁ በቃ በቃ ወደዛ የምንጸብ ነው። ተጣላችሁ ምን ፍራንክ እውዬ አይዞ ጀዋር በቃ አንተ የመናዊ ሁን። ኦሮሞ ፈረስትም አላዋጣም፣ ኢትዮጵያዊነትም አላዋጣም። በፋዘር የመናዊ ነው። በቃ የመን ግባ። በቃ ጀውዬ የመን ግቢ። በቃ አባቴ ተይው። መጽሐፍ ትጽፍ ማን ገዛ መጽሐፉን? ግን የጀዋርን ጀው መጽሐፍ የት ገባ? ወይኔ ጀዋር፣ ወይኔ ጀውዬ በዱቤ ራሱ አልገዛም አሉ። ክፋታችሁ በጣም ነው ይደብራል። ጀውዬ መጽሐፍን እንኳን አንተ አራዳ ልትሆን በአማርኛ ጽፈህ ልትሸጥ ሊበላ ትበያለሽ። ጀውዬ ትበያለሽ። ኦሮሞ ፈርስት በአማርኛ መጽሐፍ መሸጥ ይዋጥልሃል፣ ይነበብልሃል። እንደዚህ ነው ጀዋር። በቃ ደቀሻል፣ በአፈር ገብተሻል። እውነቴን ነው የምልህ። በቃ ፖለቲካ አፈር ከድሜ መጽሐፍ ጽፏል። ረሳችሁት እንዴ? ጂጂኪያ በዱቤ ወስዳለች መጽሐፉን። አሁን እያፈላለጋት ነው አለ። በዱቤ መጽሐፌን የወሰዳችሁ ገንዘቡን ላኩልኝ እያለ ነው። እና ጀዋር ያጠፋው ምንድን ነው? ይቺ ነገር እንደምትመጣ አላሰብክም። የኦሮሞ ልጆች በሀገራችን ላይ እኩል መብት ይሰጠን እንጂ የበላይ እንሁን የሚል አስተሳሰብ በፊትም ኖሮት አያውቅም። የኦሮሞ ልጅ ነቨር። እውነቱን ነግራ አንድ የኦሮሞ ልጅ ወስደ የአንበሳውን ድርሻ ወስዳለው በኢትዮጵያ ታሪክ ብሎ ያውቃል? አንድ የደቡብ ልጅ በኢትዮጵያ ላይ በሀገራችን ላይ የአንበሳውን ድርሻ እኔ ነኝ የምወስደው ሲል you will never hear። አብዛኛው የሚለው ወይ አማራ ነው ወይ ትግሬ ነው። ትግሬና አማራ የኔ የአንበሳው ድርሻ የምወስደው እኔ ነኝ ብሎ ያዙ ይልቀቁኝ የሚለው እነሱ ናቸው። is reality. It's sad but reality። አንድ ቀን የኦሮሞ ልጅ፣ የደቡብ ልጅ፣ የአፋር ልጅ፣ የሲዳማ ልጅ ወፍ ብሎ አያውቅም። የአንበሳ ድርሻን የወሳጅ እንዲያራጊ እኔ ነኝ፣ በዚህ ወጥቼ በዚህ ገብቼ ማስፈኑ ምንም ትርጉም የለው። ሰርቶ ማሳየት is the most beautiful thing። ሰርቶ ማሳየት። አሁን በምናየው ነገር ላይ መጥፎ ሲሰራ በደንብ ነው የተቸውት። ረጋግጫለሁ። ጥፋት ባለ ጊዜ ረግጫለሁ። እውነት ሲሰራ የሚታይ ነገር ሲሰራ ደግሞ ደግፋል። የሚታይ ነገር ካለ ተቃውሞ የለኝም። እኔ ማንም ያቀኛል በዚህ ማንም የሚሰራ የሚታይ እንዲህ ቁልጭ ብለህ ስትሄድ የምታየውን ነገር አልተሰራም ብለህ ብታለቅስ ሂድና ሌላ ቦታ አልቅስ። አንሰማ። የአዲስ አበባ ልጅ ለአንተ አይሞትልህም። እውነቱን እነግርሃለሁ። እራስህ ሄደህ ተዋጋ። ምን አገባው የአዲስ አበባ ልጅ ሄዶ የሚዋጋው ለማን ብሎ? የአዲስ አበባ ልጅ ና ተዋጋ፣ ሂድና ተዋጋ ራስህ። በአዲስ አበባ ልጅ ደም አንተ ልትነግድ? አራዛ የሚሰማህን ስማ። የሸገርዬ ልጅ እመነኝ እኔ። ሌላው ሁለት ክልል ይዞ ነው የሚጫወተው። የአዲስ አበባ ልጅ ሌላ ክልል አለ፣ ሌላ ቦታ መሄድ ትችላለህ። በሁለት ቢላ ነው የሚበላው። ሌላው እመነኝ በሁለት ቢላ ነው የሚበላው። የአዲስ አበባ ልጅ መሄጃ የለም። አሁን ለምሳሌ የኦሮሞ ልጅ ጓገጭ ምናምን ቢል አዲስ አበባ ካልተመቸው ላጭ ብሎ ኦሮሚያ ይሄዳል በልጥት ይሳል። የአማራ ልጁ ከጎንደር ከወሎ ከሸዋ የሚመጣው ጓገጭ ስትልበት ይነወት አልተመቸኝም ምን ላጥ ብሎ ወደ ጎጃም ጎንደር ምናምን ይሄዳል። የትግራይ ልጅ አዲስ አበባ መጥቶ ነፋስ ያስነሳና ስትለው ላጥ ብሎ ወደ ትግራይ ይሄዳል።
የአዲስ አበባ ልጅ የምትሄድበት የለም። ስለዚህ ከመጣው ጋር ተስማምተ በፍቅር ኑር። ተስማምተ ሊያስበሉ ሊያስቆረጥሙ ያሳቡ አሉ። አትስማ። የሸገር ልጅ ማንንም አትስማ። ማንንም እንዳትሰማ። አስመሳይ አጭበርባሪ ነፋል። አይሞትልህም። እርግጠኛ ሆኜ የምነግርልህ እዚህ የሚበጠረቅልህ አይሞትልህም። አይሞትልህም። እውነቴን ነው። ስለዚህ አዲስ አበባ ልጆች እንዳትሸወዱ ለማለት ነው። የአዲስ አበባ ልጅ የክፍለ ሀገር ልጅ ሆነ ልታገል ካልክ ይመችህ። ጎሄድ ድዌ ሂድ ተዋጋ። ምን አገባኝ? የአዲስ አበባ ልጅ ምን አገባኝ? ሂድ ተዋጋ። ተዋጋለህ ጋው አላቅህ። የአዲስ አበባ ልጅን ለማስበላት ግን ይሰራሉ። እንዳትሰማ። የሸገር ልጅ ከአዳነች አበቤ ጋር ሸቅል ትሞታለህ እንዴ? አባቴ ሙት ይኸውልህ ግንባሬ ስትከብር ያምርብሽ። ኧረ ቀውሴ አዎ ጭንቀት ለቀውብኝ። እኔ ሀብት አይመቸኝም። አሁን ነው የገባኝ። አጧት እኮ ዜዶ ኮንፊደንስ እንዳለ ጠፍቶ ዲክላ እንትን አርጋሽ ኦፍ አርጋ ይሆናል። መክሰብዬ እንኳን ደስ አለሽ። ያን ቀን ባለመገኘቴ ይቅርታ። ኧረ ችግር የለውም። አመሰግናለሁ። የለውም ነበር ለ3 ቀን ያክል አላየሁሽ፣ ግን ሪከርድ አይቻለሁ። አሸንፈሻል በጌታ በእጥፍ 3 እጥፍ ልዩነት አለ። በቃ እሺ ተጫዋቱ ይመቻችሁ። እኔም ከላይ ብልወጣ ስለሆነ ወዴ ከጆከርዬ በእግዚአብሔር ታረቋ ከዜድ ጋር እኔ እኮ ሰው ጋር ተጣልቼ አላውቅም እኮ። በቃ እኔ ልሳባትና አውሩ ሰው በቃ ይቅር ለእግዚአብሔር። አውደ ዓመት ስበሻት መታ ግን ካልሰደበችሽ እኔ ውሸታም ታረቁ። ታዲያ ለምን ወጣሽ? ለሌላ ሰው ሌላ ዛፉት ተለጥፎ ሌላ ሰው መስሎኝ በዚህ ፍሬንድ አለንማ። ይህ በቃ አውሩ በቃ ያው ታርቀናል እንደዚህ ሄዶ በቃ እንጃ። እኔ ታርቃለሁ። እኔ ምንም ቂም ማለት እኔ ሞቅ ብሎኝ ነበር። አሁን ስትወጪ ደግሞ አፍርሼ ነበር። ያን ቀን ታርቀናል ብዬ ነበር። አሁን ስትወጪ ደግሞ አፍርሼ ላስለዝ በቃ ይቅርታ አለከ ዜዱ የድሮ ሚስት ነሽ። ችግር የለውም። በጣም ጨዋ ሆነሻል ግን። አዎ እንደዚህ ነው የሚያዋጣው። ጨዋነት ነው የሚያዋጣው። የኔ ቆንጆ በቃ ጠምቅሻለሁ። እኔ ጋር ፍቅር ስትሆኝ እኮ ነው አንቺ ነገር የምታነሺ። በቃ ጠምቅሽና እመጣለሁ ነገር ታነሻለሽ። ኧረ በእግዚአብሔር ኧረ ፋሲካ የእቺ ሴትዮ መርዛ ብልተዋታል መሰለኝ። በጣም ደንዝዛለች። በቃ አንድ እንጫወታ። እሺ እኔና ፋሲካ ሚስቴ ጋር ነው የምሆነው። ጋይስ ከቻላችሁ ጋላሪ ሙሉልኝ። የኔ ቀላል ነው። 12 ነው ጋይስ። ወላሂ ቀላል ነው። ደስ ይለኛል። ፋሲካ የኔ ማር ወይዬ ሚስቴ ዲያ ለዲያ እንጋባለን። እቺ ሴትዮ ሰርጌ ጉድ ሳልነግርህ የሆነ ሰውዬ ጊፍት ይሰጠኛል። ሚስቴ ይለኛል። ባሌ እለዋለሁ። አሜሪካ ያለ መስሎኝ በቃ ላይ አልፈልኝ ነው ላገባ ነው። የሴትዮዋ ፊት ግን ተደበቀብኝ። አዎ ተደበቀ። ዛሬ የት ሀገር ነክለዋለሁ አለ ኤምቢለኝስ ጆከርዬ እድሌ 40 ቀን እድሌ ኦሴኑ ጣልኩት አለ ቢሆንስ ሞኒካ አይደለም ሄለን ናት። የምን ሞኒካ ናት? ሄለን እንግዲህ ነበር ፕሮፋይል ያደረኳት። በቃ ቆረጠብኝ። ጋይስ በዚህ ፎሎ ያላደረጋችሁም በዚህ ፎሎ አድርጉኝ። አዲስ አካውንት ቆይ መክሰብን ነው ዛሬ ማሸነፍ የምፈልገው። መክሰብን ኧረ እባክሽ እንዴ በአንበሳ ነው እናንተ ወላሂ እንጫወታለን። ነይ በአንበሳ አሁን ነገ እንጫወታለን። ለምን ነገ? አሁን ነው እንጂ ካለ ቀጠሮ ኖ እዛ አሁን ከተጫወትን በኋላ እነሱ ራሳቸው ነው ነታችንን ችለን ድሃ መሆናችንን አውቀን እኮ ነው። ያ ድህነት ይዘወርቅ ከሀብት ድህነት ይሻላል ፋስዬ። አዎ ሀብት ምን ይሰራል? እኔም ቀጠን ብላ ነኝ
አንቺ ስር ወተፍ ካልኩ አልታይም። ያው ዲጋራና አኔ ከሰው ዛሬ ከኛ ሰገራለሽ 3 ኪሎ ቀነስኩ 94 ልጅ ቀነስኩ 3 ኪሎ አይታለሽ በጣም ገባድ እኮ ነው ፋሲዬ ግን እሺ እችላለሁ አጋዥ እንፈልጋለን ልቁ ነገር ግን ድህነታችን ነው የምልሽ ድህነትን እኔ እወደዋለሁ እንደ ድህነት እኮ ሰላም የለም እኮ ለሽታ ያለች እንቅልፍሽን አትቆጥሪ ኧረ ደዛ ድህነት is too much good ሀብት ምን ይሰራል ጭንቀት ይበጥ ለማግኘት አንዷ 40 ነው ትላለች እዚህ ማናት 40 ነው የምትለው ያንቺን አድርጉ ሀበና ግላብ ጥሬ ሀበና አውቀኮ ነው ታይሚንግ እዚህ ደርሰን ግን እንዳንሸነፍ ታይሚንግ ጋይስ አረዊ ግላብ ተሰጠናል ግላብ ሲጋጋላችሁ ዶናት ስጡ ቀጥሯል ግላቡ ተጭነ ፋሚሊ ወይ አረጋናቶች ልጅ ጋር ማርያ አሸነፍነሽ ለዛው በሞት ስፖርት ነው ያሸነፍናቸው ተመቸኝ ሰላም ለኝ ቤት በይ ወይ ወዴ እኔ ቆንጆ በቃ ጌም ከመጀመራችን በፊት ወደ አንቺ በተረረ ሰዓት ተሰሩና ሀቢብን ተቀብረዋለች ዘይት ሌላ ፍቅረኛ ያለች ወደ ሀቢብ በቀደም አፈራው ተሳስቼ ነው አለች ነው ያረጋሽ ሀቢብ አሁን እዚህ አታቀዳታ ነው ተቀባሪ ካለች በባለፈው ቀብረውም ስላልሽ አይምሬ ውስጥ ያቀርናል ሁለተኛ ለምን እንዴ ገንዘቧን የተበላችው ሀቢብ ባይኗ አይቶባት ነው ጠላቷ ነው ቀጥይ ትክክል እሺ ሁለተኛ ጠላትም አይደለም ግን እሺ ሁለተኛ ቅጣት 4 ሽንኩርት ብሉ እሱ እንድቀብሩት ሰራተኛ ግዲ ጋይስ ፕሊዝ ከቻላችሁ ጋላሪ አንተ በላቸው በቃ እኔ አፈር ልብ ለምን ታፍራለሽ ዳያ ያፍር ምንም ዳነኛ አንቺም ዳነሽ ቀጥይ ምናምን ነው የሚጠይቀው እንትን ወደ 15 እንገባ እሺ አቃተኔ ልስጣችሁ በቃ ሁለት ኪስ አንድ አሻንጉሊት ሶስተኛ ቅጣት ዜን የቤት ሰራተኛ ኩሽና አጥራጊ ትሆናለች መቅነሳ እንትን መጥረጊያ ይዛ ትጠርጋለች አንቺ ደግሞ ወንበርሽ ራቅ አድርገሽ ሹፌሯ ሆነሽ እንደዚህ እንደ መሪ እጅሽን ታዘዋውሪያለሽ ፋሲካ የምልታዘዝ ትያለሽ ጌም ውስጥ ከመያ ማይጠረግ አንቺ ራቅ ብለሽ ወንበርሽን እንደ መሪ እጅሽን እንደዚህ ፋሲካ የላድርስሽ ትያለሽ ሰራተኛሽ ክብር አለ ለአንቺ ራቅ ተረጋጋ ሞት ያን ልጅ አትቀብረው ከዝማ አላቸው ጋይስ ባላቸው ትሪፕል ነው አንቺ ደግሞ የምንቀናት ነው የምትቀኝ የኔ ሚስት ነሽ ምንድነው ያን ሬሳ ታውቁ ለምን ቀናሉ አልቀናም እንደው እንዴ ለምን ገደል አይገባም ትሪፕል ነው አረጋጋና ማቆማለው ቅናት ነው ከሰውነት ተራውጡ አንዴ ይሻለኛል አንቺ ከሌላ ሰው ጋር ነው ፋሲካ ታውቁት አሁን ራቅ ያለው ምን ላድርግ በይ እጅሽን እንደዚህ አዙር ልክ መሪ እንዳያሽ ፋሲካዬ ላድርስሽ በይ ባፍ ላድርስሽ ማዳሜ የጆከር የቢሮ ውሰጂኝ በይ ቤቱን በደንብ አስጃንች አዝጂ እቺኛዋን ሰራተኛሽን ተቆጣጠሪ በካሜራሽ ተቆጣጠሪ ፋሲካ እሺ ሶፍቱን አንቺ በይ ዜድ ይጠረግኝ No, thank you. I am diet. Can you give me Belomi juice thrilling? እሺ ማዳም ትሪፕል ጋይስ ሄርበት አንቺ ፋሲካ ዘጃችሁ ምንድነው የምትይ? እሺ ዜድ ሜሪ ቴንክ ዩ ዜድ በስነ ስርዓት ቤቱን አጽጂው ስልክ ራቅ በይ መጥረጊያው ይታይ ምን እንደምታጸዳ እንደያት
በደንብ ጥረጊ። ቤቱ ምንድነው እንዲ ጉድ ስጠራሻ ቤታቲም እንደ ወይዘሮ ዜድ አንቺ ሰራተኛ አይደለሽም እንደ ስትጠሪያ ቤታቲም ኧረ ይኑበት